ተራስልኝ በድጋሜ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ዛሬ ባንድ ጀመር መላ ኢትዮጵያን ታሪክ እየሰሩበት ዕለት ነው። 805.3 ሚሊዮን ችግኝ በኢትዮጵያ ምድር ውስጥ የተቀመጠበት በአንድ ጀንበር 26.2 ሚሊዮን ኢትዮጵያውያን ካለ ቀስቃሽ ማንም ሳይጠይቃቸው በማለዳ ጀንበር መውጣቷን ተከትለው ወደ ጉድጓድ ወደሚያገኙበትና ችግኝ ወደሚያገኙበት ስፍራ ተጉዘው 805.3 ሚሊዮን ችግኞችን በ12 ሰዓታት ብቻ ተክለው አጠናቀዋል። እንኳን ደስ ያላችሁ ክቡራን። ይህ ቅድ በአንድ ጀንበር 800 ሚሊዮን ነበረ። ከዛም አልቀው ካሰቡበት ኢትዮጵያን ከተባበሩ በአንድ መንፈስ በጋራ ከተነሱ ለነገ ትውልድ ተስፋን መትከል ለዓለም ያሳዩበት እንደሆነ ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ በሲቹዌሽን ሩም በሰጡት መግለጫ ላይ አጉልተው አሳይተዋል። ዛሬ የምሽት ዜናችን ትኩረታችንም እዚህ ላይ ይሆናል። ሮዛ መኮንን ባልደረባይ አንተነህ ደግፌ እስከ 3 ሰዓት ድረስ አብረናችሁን ዘልቃለን። ስለ ስኬቶቻችን፣ ስለ ጋራ ድሎቻችን እናወራበታለን። አብራችሁን ሁኑ። የተወደዳችሁ የአረንጓዴ አሻራ መርሃ ግብራችን የአንድ ጀንበር ስኬታችንን በስፋት እንደዚህ ድምቅ ባለው የኢትዮጵያ ቴሌቪዥን ስቱዲዮ ተገናኝተናል። እያወራን እንዘልቃለን። ካፍታ መሸጋገሪያ በኋላ እንገናኝ ዳግም። ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። እውነት ነው። በትብብር አሳክተኗል። የተወደዳችሁ ተመልካቾቻችን አልመን አቅደን አልቀረንም። ስኬት አስመዝግበናል። ካሰብነውም በላይ ተሻግረናል። ዛሬ የድል ቀናችን ነው። በጋራና በአንድነት ስንደመር መሆን ስለምንችለው ያየንበት፣ ለዓለም ያስተማርንበት፣ ለመላ አፍሪካውያን ትምህርት የሆንበትም ቀን ነው። ይህንን አስመልክቶ የኢትዮጵያ ቴሌቪዥን ዘገባዎቻችን በሙሉ እዚህ ጉዳዮች ላይ ትኩረት ያደርጋሉ። የዕለቱን ስኬቶቻችንን እያነሳን ቆይታ እናደርጋለን። አረንጓዴ አሻራ የችግኝ ተከላ ዘመቻ ብቻ ሳይሆን ለቀጣይ ትውልድ አረንጓዴ ኢትዮጵያ ለማስረከብ የተጀመረ ሀገራዊ እንቅስቃሴ ነው። መርሃ ግብሩ ከተጀመረ ወዲህ ደግሞ ከደን ልማት እስከ ስራ ዕድል ፈጠራ ድረስ በሰው ሕይወት የሚገለጹ ለውጦች ተመዝግበውበታል። እንደ ሀገር ያለፉት 7 ዓመታት የአረንጓዴ አሻራ በጎ ተጽዕኖች ምን ነበሩ ስትል ሰብለወርቅ ኤልያስ በሚከተለው ዘገባዋ ታስቃኘናለች። በተፈጥሮ ውስጥ ምንም ነገር ለብቻ አይኖርም። ደን ካለ ዝናብ አለ፣ ዝናብ ካለ ውሃ አለ፣ ውሃ ካለ ደግሞ ምግብ አለ፣ ምግብ ካለም ህይወት አለ። ነገር ግን ይህ ተፈጥሯዊ ሚዛን በሰው ልጅ ተግባር ተናግቷል። ባለፉት 10 ዓመታት የዓለም ሙቀት በተከታታይ እየጨመረ መጥቷል። የዝናብ ስርዓት ተለውጧል። ድርቅና ጎርፍ ተደጋጋሚ ክስተትም ሆኗል። የዓለም የምግብ ዋስትና በአየር ንብረት ለውጥ ተጽዕኖ ስር ገብቷል። ስለዚህ
ችግኝ መትከል የውበት ጉዳይ ሳይሆን የህልውና ጉዳይ ሆኗል። የዓለም አቀፍ ተቋማት ሪፖርቶች እንደሚያመለክቱት ጤናማ ደኖች የካርበን ማጠራቀሚያዎች ናቸው። የውሃ ዑደትን ያስተካክላሉ፣ አፈርን ይጠብቃሉ። ኢትዮጵያ ይህንን እውነታ በተጨባጭ ተሞክሮ አውቃለች። ከፍተኛ ተራሮቿ ለዘመናት በአፈር መሸርሸር ተጎድተዋል። የውሃ ተፋሰሶች በደለል ተሞልተዋል። ይህም ችግር ተፈጥሮን ብቻ ሳይሆን ምርታማነትን፣ የመጠጥ ውሃ አቅርቦትንና የገጠር ኢኮኖሚን ነክቶ ነበር። ይህንን አዙሪት ለመስበርም በ2011 ዓ.ም አረንጓዴ አሻራ ተጀመረ። ዓላማውም ብዙ ችግኞችን መትከል ብቻ አልነበረም። የተጎዱ የውሃ ምሰሶዎችን ማደስ፣ የአፈር መሸርሸርን መቀነስ፣ የምግብ ዋስትናንም ማጠናከርና ኢትዮጵያን ወደ አረንጓዴ ልማት መምራት ነበረ። ይህ ጥሪ ፈጣን ምላሽ አገኘ። ከተማና ገጠር፣ ተማሪና መምህር፣ አርሶ አደርና ነጋዴ፣ ወጣትና አዛውንት በአንድ ዓላማ ተሰለፉ። አረንጓዴ አሻራ የችግኝ ተከላ ዘመቻ ብቻ ሳይሆን የአፈር ለምነትን ለመመለስ፣ የምንጮችን ማደስ፣ የምግብ ዋስትናን ማጠናከር፣ የአየር ንብረት ለውጥን ለመቋቋም እናም ለቀጣዩ ትውልድ አረንጓዴ ኢትዮጵያን ለማስረከብ የተጀመረ ሀገራዊ እንቅስቃሴ ነው። ከ7 ዓመታት በኋላ ይህ ራዕይ ከ48 ቢሊዮን በላይ ችግኞች ዳግም በፈለቁ ምንጮች፣ በአረንጓዴ በተሸፈኑ ተራሮች፣ በተሻሻለ የምግብ ዋስትናና በተለወጠ የሕዝብ አስተሳሰብ የሚለካ ሆኗል። ይህ የችግኝ ታሪክ አይደለም፣ ራሷን እንደገና ለመገንባት የወሰነች የአንዲት ሀገር ታሪክ ነው። አረንጓዴ አሻራ ከቀደሙት የዛፍ ተከላ ዘመቻዎች የሚለየው ከአንድ ቀን እንቅስቃሴ ወደ ቀጣይነት ያለው ብሔራዊ ባህል፣ ከቁጥር ወደ ውጤት፣ ከችግኝ ወደ ደን፣ ከደን ደግሞ ወደ ምግብ ዋስትና፣ ከምግብ ዋስትናም ወደ ዘላቂ ልማት የሚወስድ ጉዞ መሆኑ ነው። መርሃ ግብሩ በ2011 ዓ.ም ሲጀመር 4.7 ቢሊዮን ችግኞች ተተክለዋል። በዚያው ዓመት በአንድ ጀንበር 353 ሚሊዮን ችግኞች ተተከሉ። ይህም በዓለም ላይ በአንድ ቀን ከተተከሉ ትልልቅ የችግኝ ተከላ መዝገቦች መካከል አንዱ ሆነ። 2012 ዓ.ም ላይ ዓለም በኮቪድ-19 ወረርሽኝ ሲንቀጠቀጥ ብዙ ሀገራት የልማት ፕሮጀክቶቻቸውን አቆሙ። ኢትዮጵያ ግን አረንጓዴ አሻራዋን አላቆመችም። 5.9 ቢሊዮን ችግኞችን ተከለች። ይህ ለዓለም ያስተላለፈው መልእክት ግልጽ ነበር። የአየር ንብረት ለውጥ ወረርሽኝን አይጠብቅም፣ የተፈጥሮ ጥበቃም መቆም የለበትም። ከዚያ በኋላ ጉዞ ተፋጠነ። በ2013 ዓ.ም በየዓመቱ ከ6.8 ቢሊዮን በላይ ችግኞች ተተከሉ። በ2015 እና በ2016 ዓ.ም ደግሞ በየዓመቱ ከ7.5 ቢሊዮን በላይ ችግኞችን በመትከል ጉዞ ቀጠለ። በ2015 ዓ.ም በ12 ሰዓታት ውስጥ 566 ሚሊዮን ችግኞችን በመትከል ሌላ ታሪክ ተጻፈ። በ2017 ዓ.ም 8 ቢሊዮን ለምግብነትና ለሌሎች ዓላማዎች የሚያገለግሉ ችግኞች ተተከሉ። ድምሩም አሁን ላይ ከ48 ቢሊዮን በላይ ደርሷል። እነዚህ 48 ቢሊዮን በላይ ችግኞች ምን ለወጡ? በድርቅ የተጎዱ ተራሮች እንደገና አረንጓዴ ልብስ ለበሱ። የደረቁ ምንጮች ዳግም መፍለቅ ጀመሩ። አፈር መሸርሸር ቀነሰ። ወንዞችና ተፋሰሶች ተጠናከሩ። ከ121 ሺህ በላይ የችግኝ ማፍያ ጣቢያዎችም በመላ ሀገሪቱ ተደራጅተው ከ83 በመቶ የሚሆኑ ችግኞች በሕይወት ጸንተዋል። የደን ሽፋንም ከ17.2 በመቶ ወደ 23.6 በመቶ ከፍ ብሏል። የአረንጓዴ አሻራ ውጤት በደን ብቻ አላቆመም። ከተተከሉት ችግኞች 52 በመቶ በላይ የሚሆኑት የፍራፍሬና የኢኮኖሚ ዛፎች ናቸው። ይህ ማለት የቤተሰብ ምግብ ስርዓት ተሻሽሏል ማለት ነው። የተፈጥሮ ልማት የኢኮኖሚ ልማትም ወልዷል። ከ2.5 ሚሊዮን በላይ ወጣቶችና ሴቶች በችግኝ ማፍላት፣ በሽያጭና በአካባቢ ጥበቃ ስራዎች ተሳትፎ ቋሚ የገቢ ምንጭ አግኝተዋል። ለብዙ ወጣቶች አረንጓዴ አሻራ ችግኝ ብቻ ሳይሆን የስራ ዕድልና የራስን አቅም የማሳየት መንገድ ሆኗል። እያንዳንዱ ችግኝ ከጀርባው የሰው ታሪክ አለው። ዛፎች አድገዋል፣ ከዛፎቹ ጋር የሰውም አቅም አድጓል። የተፈጥሮ ጥበቃና የኢኮኖሚ እድገት ተቃራኒዎች ሳይሆኑ አጋሮች ናቸው የሚለው እሳቤም በዓለም እየጠነከረ መጥቷል። ኢትዮጵያም አረንጓዴ አሻራን በመተግበር ችግኝ መትከል የአካባቢ ጥበቃ ብቻ ሳይሆን የስራ ፈጠራ፣ የገጠር ልማትና የዜጎችን የኑሮ የማሻሻል መንገድ መሆኑን አሳይታለች። በኢትዮጵያ ተራሮች ላይ የምናያቸው አረንጓዴ ቀለሞች፣ በመንደሮች የምንሰማቸው የወፎች ዝማሬዎች፣ በአንድ ወቅት ደርቆ እንደማይመለሱ የታሰቡ ምንጮች እንደገና ሲፈልቁ፣ እነዚህ በአጋጣሚ የተፈጠሩ አይደሉም። የአንድ ሕዝብ የጋራ ራዕይ ውጤቶች ናቸው። ችግኝ መትከል አፈርን መጠበቅ ብቻ አይደለም፣ የምግብ ዋስትናን መገንባት ነው። ውሃን ማዳን ነው። የወጣቶችን ስራ ዕድል ማስፋት ነው። የልጆችን ነገ መጠበቅ ነው። የዛሬው ትውልድ ለነገው ትውልድ
የህይወት አደራ ሲያስረክብ ያ ነው አረንጓዴ አሻራ። አረንጓዴ ብቻ ያልሆነ የተስፋ የህይወትና የቀጣይነት አሻራ። በጥብቅ ደን በሚታወቀው ኢሉ አባቦራ ዞንም የአካባቢው የደን ሽፋን ለማሳደግ የአረንጓዴ አሻራ መርሃ ግብር ጉልህ ሚና እንዲጫወት መሆኑን የዞኑ ነዋሪዎች ተናግረዋል። የነዋሪዎቹን አስተያየት እንደሚከተለው ይቀርባል። እንትከለ በሚል መርሃ ግብርና በዚህ ሞቶ እንዲያገርም እየተከልን ነው ያለነው። ከዚህ በፊትም ያለፉትን 5-6 ዓመታትን በሚያስቆጥር ሁኔታ ብዙ ተክሎችን ተክለናል። ብዙ አሻራዎቻችንን አስቀምጠናል። ብዙ እያለማን ነው ያለነው። እየተከልን ያለነው ተክል ደግሞ ወይ ደግሞ እየተከልን ያለነው አሻራ ደግሞ ብዙ ለእንጨት የሚሆኑ ብቻ ሳይሆን ለምግብም የሚሆኑ ኢኮኖሚያችንን ሊያሳድጉ የሚችሉ ይህንን እንደ ሀገር እየተደረገ ያለውን መርሃ ግብር እኛም በዞናችን ደግሞም በወረዳችንና በዚህ መቶ ወረዳ ይህንን እየተከልን እያለን አሻራችንን እያስቀመጥን ያለን እኛም እንደ ወረዳችን በተሰጠን ቦታ ላይ በመልካም ሁኔታ እየሰራን የምንገኘው ካሁን በፊት በየአመቱ የምንተክላቸው ችግኞች ፍሬ ያፈሩም አሉ፣ ለጥቅም የዋሉም አሉ፣ በእንክብካቤ ላይም ያሉ አሉ። ይሄ ደግሞ ለሀገራችን ትልቅ ዋስትና የልማት ዋስትና አለ። በምግብ ራስን በመቻል ውስጥ የአየር ንብረቶችን ሲዛቡ ለማስተካከል አሻራም ያስፈልገናል ማለት ነው። ትውልዳችን መልካም ምድረገጽ እንዲረከበን ለሀገራችንም ብልጽግና ማማ ላይ እንድትሆን የሚያደርግ የልማት ፕሮግራም ስለሆነ እኔም እንደ አንድ መንግስት ሰራተኛ ወጥቼ እየሰራው ነኝ። አሻራ መገሪሳችሁን ቡራ በአረንጓዴ አሻራ ለሰው ልጅ መሰረት የሆኑ ችግኞችን እየተከልን እንገኛለን። ከተተከሉት ችግኞች ውስጥ ለምግብነት የሚውሉ የአፈር መሸርሸርን የሚከላከሉና የደረቁ ምንጮች እንዲጎለብቱ የሚያስችሉ ይገኙበታል። አሻራ መገሪሳ ኩኒጋ በአረንጓዴ አሻራ መርሃ ግብር ችግኝ መትከል ከጀመርንበት ጊዜ ጀምሮ በርካታ ጥቅሞችን አግኝተናል። የአየር ንብረት ለውጥን መቋቋምና ሀገርን በመጠበቅ ለቀጣይ የተሻለች ኢትዮጵያን እንድናሻግር ይረዳናል። ዛሬም እንደ ዞናችን ተስፋን እንትከል በሚል መሪ ሀሳብ አሻራችንን እያሳረፍን እንገኛለን። ቀጥለናል። የተወደዳችሁ ዛሬ ትልቅ ቀን ነው። በአንድ ጀንበር አረንጓዴ አሻራ የታቀደው በላይ የተሳካበት ዕለትም ነው። ያንን ትኩረት አድርገን ዘገባዎቻችንን እያደረስናችሁ ነው የምንገኘው። ኢትዮ ቴሌኮም 8ኛውን ዙር የችግኝ ተከላ መርሃ ግብር በመላው ሀገሪቱ በሚገኙ ከ35 ሺህ በላይ በሆኑ አመራርና ሰራተኞቹ 250 ሺህ ችግኞችን በመትከል መርሃ ግብሩን አከናውኗል። ኩባንያው ባለፉት 7 ዓመታት በ889 አካባቢዎች ከ4.6 ሚሊዮን በላይ ችግኞችን የተከለ ሲሆን የተከሉ ችግኞችን በማጽደቅ ረገድም 82.7 በመቶ ስኬት ማስመዝገቡን የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። በሀገር አቀፍ ደረጃ በኮርፖሬት ዞንና ሪጅን ደረጃ ከ3500 በላይ የኩባንያው ሰራተኞችና አጋሮች በተሳተፉበት ሀገራዊ አሻራ ላይ በመላው ሀገሪቱ በ18 ሪጅኖች የችግኝ ተከላ መርሃ ግብር ተካሂዷል። ኩባንያው ዘንድሮ በመላ ሀገሪቱ 250 ሺህ ችግኞችን ለመንከባከብና ለመጠበቅ ከ42.4 ሚሊዮን ብር በላይ በጀት እንደመደበ የገለጹት ዋና ስራ አስፈጻሚዋ ለችግኝ ተከላና ጥበቃው ስራ ከ2000 በላይ ለሚሆኑ ዜጎች አዲስ የስራ እድልም ይፈጠራል ብለዋል። የ7 ዓመቱ ጉዞ አብረን ምን አደረግን ካላችሁ ችግኞቹን ከመትከል ባሻገር እንዳልነው ለሰው ልጅም ደግሞ ለማህበረሰባችን የስራ እድልንም የፈጠረበት ነው። ትልቅ ስኬት የሚባል ነው። ይህም በማድረጋችን እንግዲህ የተጎዱ መሬቶች፣ የተራቆቱ መሬቶችን በአረንጓዴ በመሸፈን ምቹ እና አረንጓዴ የሆነች ኢትዮጵያን እየገነባን ነው የምንገኘው ማለት ነው። ኢትዮ ቴሌኮም ኢትዮጵያ ለምታደርገው የአረንጓዴ ኢኮኖሚ ግንባታ ኢትዮ ቴሌኮም ትልቅ አሻራውን እያሳረፈ እንደዚሁም የአረንጓዴ ኢኮኖሚ ግንባታው እንዲፋጠን የራሱን አስተዋጽኦ እያደረገ ነው። ከዚህ ባሻገር እንደምታውቁት በስማርት ሲቲ ግንባታ ውስጥ አንዱ የሚያስፈልገን ደግሞ ስማርት ሞቢሊቲ ነው። ለዛም ደግሞ በተለያዩ ቦታዎች ወደ 9 የሚሆኑ የኢቪ ቻርጂንግ ስቴሽኖችን ገንብተናል ማለት ነው። ይህንን በማድረጋችን እንግዲህ አንደኛ ከተሞቻችን ላይ ያለውን ማዘመንን ስራም እያገዝን የአረንጓዴ ኢኮኖሚ ግንባታንም እንደዚሁ እያፋጠንን ነው ማለት ነው። በሌላ ዘገባችን በኢትዮጵያ ንግድ ባንክ የዘንድሮ የአረንጓዴ አሻራ መርሃ ግብር ላይ የተሳተፉ የተቋሙ ሰራተኞች ሀገራዊ ኃላፊነታቸውን በመወጣታቸው ደስተኞች መሆናቸውን ተናግረዋል። ችግኝ መትከል ብቻ ሳይሆን በመንከባከብም ግዴታቸውን እንደሚወጡ ነው ሰራተኞቹ የገለጹት። ሀሳቦቻቸውን ተከታትለን እንመለስ።
ተሾመ በየነ እባላለሁ። ዋና መስሪያ ቤት የምሰራ የኢትዮጵያ ንግድ ባንክ ሰራተኛ ነኝ። በበኩሌ ይሄ ኢኒሼቲቭ ከተጀመረ በኋላ 2011 መጨረሻ አካባቢ እስካሁን ድረስ ለ8ኛ ጊዜ እየተከልኩ ነው ማለት ነው። ይህም ስሜቱም በጣም ኢንተረስቲንግ ነው። ለምን ብቻ ከመትከል ከህብረተሰቡ ጋር አንድ ላይ መትከል ይሻላል። ፈረንጆች እንደምን ዩኒቲ ኢዝ ስትሪንግ ስለሚባል ያው አንድ ላይ ሞራልም ይመጣል። ብቻ ሲሆን ግን ቺን ተክያለሁ ምናምን በፉክክር ስለሚሆን ደስ ይላል ማለት ነው። ከዚህ በፊት ባለውበት አካባቢ እየተንከባከብኩ እስከዛሬ አድጎ አሁን ለተለያዩ ጥላ ደርሷል ማለት ነው። ስሜ ለሊሳ በቸረ ይባላል። የኢትዮጵያ ንግድ ባንክ ጋራ ዱባ ብራንች ነው የመጣው። ዛሬ ለችግኝ ተከላ ነው የመጣው። 3 አመት ነው። በየአመቱ ነው የምተክለው። ዛሬ ከኢትዮጵያ ንግድ ባንክ ሰራተኞች ጋር አንድ ላይ ሆነን ችግኝ መትከላችን ደስተኛ ነን። ትግስት ሰጥ እባላለሁ። በኢትዮጵያ ንግድ ባንክ ገላን ኢንዱስትሪ ብራንች ነው የምሰራው። ወይ በጣም ደስ ይላል። በጣም ደስ ይላል። በህብረት ነው ሁሉንም ነገር እንትን የምትይውና በጣም ነው ደስ የሚለው። ግሪን ኤሪያን ለመፍጠር ነው። እግዚአብሔር ተመስገነ። በጣም ደስ ይላል። ለሁለተኛ ጊዜ ነው የተከልኩት። የዛሬ ዓመትም ተከያለሁ። ዘንድሮም እንደዚህ። ከዚህ በፊት መጥቻ አላውቅም። የዛሬ ዓመት የተከልኩትን አላየሁትኝም። ከዚህ በኋላ ግን ሁለቱንም ለማየት ዝግጁ ነኝ። የዛሬ ዓመትም የተከልኩትን አሁንም የተከልኩትን። ስለናት አድኞ እባላለሁ። ከቃሊቲ ብራንች ነው የመጣሁት። በጣም ደስ ይላል ያለው ነገር በጣም አሪፍ ነው። ደስ ይላል። ደስተኛ ነኝ። የዚህንም ያው ተክለናል፣ እንከባከባለን። ኃላፊነት አለብን። እስካሁን 10 ተክያለሁ። ገና ነው አላለቀም። እንጨምራለን። ሁሉም በተሰጠው መመሪያ መሰረት እየተካለ የኢትዮጵያ ንግድ ባንክ በዘንድሮው አረንጓዴ አሻራ መርሃ ግብር ከ210 ሺህ በላይ ችግኞችን ተክሏል። በአገር አቀፍ ደረጃ በመካሄድ ላይ በተካሄደው የአረንጓዴ አሻራ መርሃ ግብር በመላ አገሪቱ የሚገኙ የኢትዮጵያ ንግድ ባንክ ዲስትሪክቶችና ቅርንጫፎች እንዲሁም የዋና መስሪያ ቤት ሰራተኞችና ኃላፊዎችም ችግኞችን ተክሏል። በዛሬው ዕለት የዋና መስሪያ ቤት ሰራተኞችና የስራ ኃላፊዎች በቦሌ ለሚ ኢንዱስትሪያል ፓርክ የችግኝ ተከላ መርሃ ግብርም አከናውነዋል። በአረንጓዴ አሻራ መርሃ ግብሩ ዘንድሮ ለ8ኛ ጊዜ ባንኩ እየተሳተፈበት የሚገኘውን የችግኝ ተከላ መርሃ ግብር አስመልክተው መልእክት ያስተላለፉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ባንኩ ማህበራዊ ኃላፊነቱን ለመወጣት ባለፉት ዓመታት በሚሊዮኖች የሚቆጠሩ ችግኞችን በተለያዩ የሀገሪቱ ክፍሎች በመትከልና በመንከባከብ ለሌሎች ተምሳሌት መሆኑን ተናግረዋል። በችግኝ ተከላ መርሃ ግብሩ ላይም የተገኙት የባንኩ ከፍተኛ የስራ ኃላፊዎችና ሰራተኞች ችግኝ መትከል ብቻ ሳይሆን መንከባከብም ግዴታቸው እንደሆነና ያንንም እንደሚወጡ ተናግረዋል። ዛሬ በተጀመረው የችግኝ ተከላ መርሃ ግብር ከ22 ሺህ በላይ ሰራተኞች በቀጥታ የሚሳተፉ ሲሆን በአመቱ ከ210 ሺህ በላይ ችግኞች ይተክላሉ ተብሎ እንደሚገመትም ፕሬዝዳንቱ አቤሳ ነው ገልጸዋል። በዛሬው ዕለት ወደ 20 ሺህ ችግኞች ናቸው እዚህ የተከልናቸው። ግን በመላው ኢትዮጵያ በዘንድሮ ዓመት ከ200 ሺህ በላይ ችግኞች ለመትከል ነው እቅድ ይዘን እየሄድን ያለው። በዛሬው ዕለት የተወሰነው ይተከላል፣ ግን በዛሬው ልንጨርስ አንችልም። በተከታታይ ቀደም ብሎም መትከል የጀመሩ የስራ ክፍሎች አሉ። በቀጣይም መትከል ትክክል እስከሚሆንበት ያው የአካባቢዎቻችን በየቦታው የምህዳሩ ስለሚለያይ አንዳንዱ ሊዘገይ ይችላል፣ አንዳንዱ ፈጥኖ ሊያቆም ይችላል። ግን ይህንን ለአመቱ የተቀመጠው በጀት ለሁሉም ዲስትሪክቶችና ቅርንጫፎች ተበትኖ በጀት ተሰጥቷቸዋል። በየአካባቢው እንደሚያገኙት ዋጋ ችግኞችን እየገዙ ይተክላሉ። የተለያዩ የሃይማኖት አባቶች በአቃቂ ቃሊቲ ክፍለ ከተማ ችግኝ ተከላ መርሃ ግብር ላይ መገኘት አሻራቸውን አኑረዋል። ችግኝ መትከልና አካባቢ መንከባከብ በየሃይማኖቶቻቸው አስተምሮ ትልቅ ቦታ የሚሰጥ በጎ ተግባር መሆኑንም ገልጸዋል። አማኙም ይህንን ነገር የነገ ሀገር ተስፋ የሚወሰንበትን ተግባር አጠናክረው እንዲቀጥል ጥሪም አቅርበዋል። አስተያየታቸውን ሜሮን ምትኩ አሰባስባለች። እሺ፣ መምህር ዘውገ አለማየሁ እባላለሁ። የአቃቂ መካና ቅድስት ሥላሴ የቤተ ክርስቲያን ዋና ጸሐፊ ነኝ። ያው ችግኝ በቤተ ክርስቲያን አጸድ ይባላሉ። እግዚአብሔር አምላክ አባታችን አዳምን ከፈጠረው በኋላ ገነትን እንዲጠብቃትና እንዲያበጃጃት እንዲንከባከባት ትእዛዝ ሰጥቷልና
ከአባታችን ከአዳም ጀምሮ የወረስነው አጸድን የመጠበቅና ቤተክርስቲያን ያለ አጸድ ያለ ዛፍ አትሆንም። ይሄ አምላካዊም መጽሐፍ ቅዱሳዊም ትእዛዝ ነው። መላው ኢትዮጵያውያን ሀገርን ከፍ ወደ ማድረግና እየመጣ ያለውን በረሃማነት ከመከላከል አንፃር አጸድ እንዲተክሉ መንፈሳዊ ጥሪዬን አስተላልፋለሁ። ሙሉ ስሜ ኡስታዝ መሐመድ ጥየው ይባላል። የመጣሁት ከአቃቂ ቃሊቲ እስልምና ጉዳዮች ምክር ቤት ነው። ችግኝ መትከል ማለት ያው እንግዲህ ችግኝ የማንነታችን መገለጫ ነው የሚል መልእክት ነው ያለኝ። ምክንያቱም ችግኝ መትከል በሃይማኖታችን ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ነገ ቂያማ ይቆማል ቢባል ዛሬ ችግኝ ተከሉ ነው የተባለው። ምጽአት ቀን ነገ ነው ቢባል ችግኝ ከመትከል ወደ ኋላ አትበሉ። ያ ማለት ምንድነው? እስከ መጨረሻው ችግኝ ከመትከል አትበዝኑ ማለት ነው። ለውጡ መንግስታችን ከጀመረበት ጊዜ ጀምሮ ያለው ለውጥ እናያለን። በየጊዜው እየተሳተፍንበት ነው ያለነው። ማህበረሰባችንም እንዲሳተፍ ደግሞ ትምህርት እየሰጠን ነው ያለነው። ስለዚህ የችግኝ ተከላ በጣም አስፈላጊ በጣም ተገቢና ወቅታዊ ነው የሚል መልእክት ነው ያለኝ። እኔ ፓስተር በላይ ሞያ እባላለሁ። የመጣሁት ከሾላ ምንጭ ቃልዮት ቤተክርስቲያን ነው የመጣሁት። ንቅናቄውም እንደ ቤተክርስቲያንም ያደረገን ያለነው ምክንያቱም መንግስትም ሆነ ሌላው የሚያወርዳውን አካል ብቻ ሳይሆን እንደ ኃላፊነትም ባለው ይሄ አሁን በነቂስ ወተን የምንተክለው እንዳለ ሆኖ በየአካባቢው ሰዎች ይተክላሉ። እንክብካቤ እንዲደረግ ትኩረት እንሰጣለን፣ ትምህርትም እንሰጣለን። አግባብ እንክብካቤ መትከል አይደለም ዋናው የተተከለውን በቁም ነገር ማሳደግም ስለሆነ በዛ ላይም ያቅማችንም እንደ ቤተክርስቲያንም ደግሞ ማድረግ የተገባው እናደርጋለን። የኢትዮጵያ ቴሌቪዥን ላይ ናችሁ። ቀጥለናል። ስለ ኢትዮጵያ ስኬት እያነሳን ነው። የአረንጓዴ አሻራ የትውልድ ስራና የህልውና አጀንዳ ያደረገችው ኢትዮጵያ ላለፉት 7 ዓመታት እቅዶቿን በስኬት እየከወነች 8ኛ ዓመቷ ላይ ትገኛለች። የመንግስትና የህዝብ ትብብርን በማሳደግ እንዲሁም በጋራ ጀግንነት መፈጸምን በማሳየት በኩል ተጠቃሽ የሆነው ይህ የኢትዮጵያ ፕሮጀክት ያለፉት ዓመታት መንገዱ ምን ነበር? አህመድ ረህመት ጀማል ታስቃኝናለች። አረንጓዴ አሻራ ከችግኝ ወደ ትውልድ ተስፋ። ዛሬ የምናየው አረንጓዴ ገጽታ ትላንት የተተከለ ተስፋ ነው። የአየር ንብረት ለውጥን ለመቋቋም፣ የተራቆቱ መሬቶች እንዲያገግሙ ለማድረግ፣ የውሃ ምንጮችን ለመጠበቅና አረንጓዴ ኢትዮጵያን ለመገንባት የተጀመረ ፕሮግራም። ጠቅላይ ሚኒስትር ዶክተር አብይ አህመድ አረንጓዴ አሻራ ንቅናቄን በ2011 አስጀመሩት። በየዓመቱም በቢሊዮኖች የሚቆጠሩ ችግኞችን በመትከል አዲስ ታሪክ መጻፍ ተጀመረ። በየዓመቱ የሚተከሉ ችግኞች ቁጥር በከፍተኛ ሁኔታ ማደጉ ብቻ ሳይሆን ችግኞቹ ብዝሃ ጠቀሜታ ያላቸው እንዲሆኑም እየተደረገ መጥቷል። በየጊዜው የሚያድገው የችግኞቹ ቁጥር ብቻ ሳይሆን ዜጎች ለአረንጓዴ ኢትዮጵያ ያላቸው አመለካከትም ጭምር ነው። የአረንጓዴ አሻራ ንቅናቄ ሀብሎ ከተጀመረበት ከ2011 ጀምሮ እስከ ቀጣዩ ዓመት 2019 አጠቃላይ የሚተከለው የችግኝ ብዛት 65 ቢሊዮን ይደርሳል ተብሎ ይጠበቃል። አረንጓዴ አሻራ ቁጥር ብቻ አይደለም፣ ለውጥ ነው። በተራቆቱ ተፋሰሶች እንደገና ህይወት እየተመለሰ ነው። የውሃ ምንጮች እየተጠበቁ ነው። የፍራፍሬና የጓሮ አትክልት ዛፎች የምግብ ዋስትናን እያጠናከሩ ነው። ዜጎችን በማሳተፍ የዛፍ ተከላን ወደ አገራዊ ንቅናቄ መቀየር ተችሏል። የመንግስት፣ የግሉ ዘርፍ፣ ወጣቶች፣ ሴቶች፣ አርሶ አደሮችና ተማሪዎች በአንድነት የተሳተፉበት ይህ ንቅናቄ ኢትዮጵያን በዓለም ትልቁ የችግኝ ተከላ ዘመቻዎች መካከል ከፍተኛ ቦታን አስይዟታል። ይህ ችግኝ ተከላ ብቻ አይደለም፣ ዳግማዊ አድዋ የሚባል ትልቅ የታሪክ ምዕራፍ ነው። የአረንጓዴ አሻራ በደን ልማት ላይ ያለውን አስተዋጽኦ ስናይ የደን ሽፋንን ለማስፋፋት የተወሰደ ትልቅ እርምጃ ነው። የተተከሉ ዛፎች የተራቆቱ መሬቶችን ወደ አረንጓዴ ስፍራዎች በመቀየር የአፈር መሸርሸርን ቀንሰዋል። የውሃ ምንጮችን ጠብቀዋል። ለዱር እንስሳትና ለእጽዋት መኖሪያቸው ተመልሶላቸዋል።
አረንጓዴ አሻራ በምግብ ዋስትና ላይ ያደረገውን አስተዋጽኦ ስናይ ከጥላ ዛፎች ባሻገር የፍራፍሬና የኢኮኖሚ ጠቀሜታ ያላቸው ዛፎች በመተከላቸው ለአርሶ አደሮች ተጨማሪ የምግብና የገቢ ምንጭ መሆን ችለዋል። የአፈርን ለምነት በማሻሻል እርጥበትን በመጠበቅና የእርሻ መሬቶችን ከንፋስ በመከላከል የሰብል ምርት እንዲጨምር ያግዛል። አረንጓዴ አሻራ በአየር ንብረት ላይ ያለውን በጎ አስተዋጽኦ ስናይ ደግሞ ዛፎች የካርቦን ዳይኦክሳይድን በመምጠጥና ኦክሲጅንን በመልቀቅ የአየር ንብረት ለውጥን ለመቀነስ ያግዛሉ። በተጨማሪም የአካባቢ ሙቀትን ያስተካክላሉ፣ የአየር ጥራትን ያሻሽላሉ። የድርቅና የጎርፍ ተጽዕኖ እንዲቀንስም ከፍተኛ አስተዋጽኦ አላቸው። የአረንጓዴ አሻራ የኢኮኖሚና ማህበራዊ ፋይዳውን ስናነሳ ከአካባቢ ጥበቃ ባሻገር የስራ ዕድሎችን ይፈጥራሉ። በችግኝ ማፍላት፣ በተከላና በእንክብካቤ ሂደት ብዙ ዜጎች ተሳትፈዋል። በተጨማሪም በዜጎች መካከል የአካባቢ ጥበቃ ባህል እንዲዳብር አስተዋጽኦ ያደርጋል። የአረንጓዴ አሻራ መርሃ ግብር ከተጀመረ ጀምሮ ይተላለፉበት የነበሩት መልእክቶች ዜጎች ለፕሮጀክቱ እውን መሆን በአንድነት እንዲሳተፉ ያደረጋቸው ነው። በ2011 የነበረውን መልእክት ስናይ በአንድ ሰው 40 ችግኝ የሚል መልእክት ነበረው። የ2012ቱ ደግሞ እየተጠነቀቅን እንተክላለን የሚል መልእክትን የያዘ ነበር። በወቅቱ የኮሮና ቫይረስ ስርጭት ስለነበር። የ2013 መልእክት ስናይ ደግሞ ኢትዮጵያን እናልብሳት የሚል ትልቅ መልእክትን አንግቧል። የ2014 መርሃ ግብር ደግሞ አሻራችን ለትውልዳችን የሚል መልእክት ነበረው። የ2015ቱ የአረንጓዴ አሻራ ንቅናቄ ነገን ዛሬ እንትከል ይል ነበር። የ2016 ውስጥ ካላችሁ የምትተክል ሀገር የሚያጸና ትውልድ የሚል ነበር። የባለፈው ዓመት የ2017 የአረንጓዴ አሻራ መርሃ ግብር መልእክት የነበረው በመትከል ማንሰራራት የሚል ነው። ዘንድሮ በ2018 ደግሞ ተስፋን እንትከል የሚል ትልቅ መልእክትን አንግቧል። አንድ ችግኝ አንድ ዛፍ ብቻ አይደለም። የንጹህ አየር፣ የተሻለ አካባቢ፣ የውሃ ዋስትናና የቀጣይ ትውልድ ተስፋ ነው። አረንጓዴ አሻራ የዛሬ ተግባር፣ የነገ ህይወት ነው። በአረንጓዴ የአሻራ መርሃ ግብር በተከናወኑ ዘላቂ የችግኝ ተከላና እንክብካቤ ስራዎች የእንጦጦ ተራራ ከቀደመ የአፈር መሸርሸርና የደን መመናመን ሁኔታ ወጥቶ ከፍተኛ የስነ ምህዳር መገገም አሳይቷል። በእንጦጦ ተራራ የአረንጓዴ ልማት ስራ ላይ የአካባቢ ነዋሪዎች ያደረጉት እንክብካቤ ለውጤታማነቱ ምክንያት እየሆነ ነው። ህይወት አበበ ተጨማሪ አላት። እንደምን ቆይታችኋል ተመልካቾች? አሁን የምገኘው የአዲስ አበባ ሳምባ ተብሎ በሚጠራው እንጦጦ አካባቢ ነው። በሀገራችን ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ወደ 48 ቢሊዮን ችግኞች እንደተተከሉ ይታወቃል። ይህ አካባቢም አንዱ ትኩረት ነበረ ማለት ይቻላል። አካባቢው ቀድሞውንም በደን ሀብቱ የሚታወቅ ነው። ነገር ግን ያንን ጠብቆ ከማቆየት አንጻር የነበረውን በተለይ ደግሞ የባህር ዛፍን በሀገር በቀል ችግኞች የመተካት ስራ ተሰርቷል ባለፉት ዓመታት። ከዛ ባለፈ ደግሞ ለምግብ የሚሆኑ ችግኞችም እንደተተከሉ ሰምተናል። የእድገት ምጣኔያቸው ደግሞ ምን ይመስላል የሚለውን ከባለሙያ ጋር ቆይታ ማድረግ ይሆናል። አብራችሁ ነው። እኔ እንግዲህ ስንታየው መንግስቱ ይባላል። በከተማ ውበትና አረንጓዴ ልማት ቢሮ የተፋሰስና አረንጓዴ ልማት ዳይሬክተር። እንግዲህ አሁን የምንገኘው እንጦጦ አካባቢ ነው። እዚህ አካባቢ በተለይ በአረንጓዴ አሻራ መርሃ ግብር በርካታ የሆኑ ችግኞች እንደተከሉ ይታወቃል። የመጽደቅ ምጣኔያቸው ምን ይመስላል? እስቲ ከሱም ጀምር። እነዚህ በአጭር ጊዜ የሚደርሱ የተዳቀሉ የብርቱካን የሎሚ ዝርያዎች ናቸው ማለት ነው። ሌላው እንጦጦ ላይ እንደምናየው ሰፋ ባለ ዛፍ እንተክላለን። እነዚህን ዛፎች ስንተክል እንጦጦ ያው እንደሚታወቀው በባህር ዛፍ የተሸፈነ ነው። የባህር ዛፍን ወደ ሀገር በቀል የተለያዩ እንደ ያበሻ ጽድ፣ ኮሶ፣ ዝግባ፣ ወይራ በመትከል ባህር ዛፍ በተፈጥሮ ከፍተኛ የሆነ ውሃ ይጠቀማል። ሩት ሲስተሙ ረጅም በሜትር ድረስ ይሄዳል። የተለያዩ ውሃዎችን አማጦ የመጠቀም ባህሪ ያለው ደግሞ የራሱ የሆነ ጥቅም አለው ባህር ዛፍ። ነገር ግን ምንድነው የምናደርገው እዚህ አካባቢ ያለውን ኢኮሲስተሙ ኢንቫይሮንመንቱን ለማስተካከል ሀገር በቀሎቹ የኛ ጥቅማቸው ምንድነው?
የጽድቀት መጠናቸው ከፍተኛ ነው። ክረምቱን ተከተለን ስንተክላቸው ጽድቀት መጠናቸው ከፍተኛ ነው። ሁለተኛ የሶይል ፈርቲሊቲን ይጨምራል። አምና አሁን ወደ 25 ሄክታር የሚሆን ባህር ዛፍን አንስተን እንጦጦ ላይ ወደ ተለያዩ የሀገር በቀል ተክለን ከፍተኛውን ወደ 98% ጽድቀት የታየበት ነው። ስለዚህ በዞኒንግ ቀስ እያለን ከባህር ዛፍ ወደ ሀገር በቀል ያው ሜዲሲናል ፕላንትም ናቸው። እዚህ ደን ውስጥ ስንገባ የተጎዱ መሬቶች አሉ። የተቦረቦሩ መሬቶች በጎርፍ የተጠቁ አሁንም ላይ አፈሩን ከልተው ይዘው የሚመጡ ሊኖር ይችላል። ምን እየተሰራ ነው? እርከኖች እየሰሩ ነው። ከላይ በዛኛውም ሳይድ በዚህኛውም ብንመጣ በሁለቱም ሳይድ የኮንሶ እርከኖች እየተሰሩ ነው። እነዚህ እርከኖች ደግሞ ከተሰሩ በኋላ ክረምቱን ተያይዘን እኛ እናደርጋለን የባዮሎጂካል ስራ እንሰራለን። ባዮሎጂካል ስራ ምን ስራ የምንለው እነሱ የሰሩትን የፊዚካል ስራ ላይ የተለያዩ የአፈር ለምነትን የሚጨምሩ የውሃውን ስርገት ከርሰ ምድር ውሃውን መጠን ከፍ ሊያደርጉ የሚችሉትን እጽዋቶችን ስንተክል ያርከን አንደኛ እድሜው ይቆያል፣ ሁለተኛ ደግሞ በጎርፍ ታጥቦ ወደ ወንዝ ሊቀላቀል የነበረው ለማፈር ይቀራል። እንደገና ደግሞ በከተማ ላይ አደጋ ሊያደርስ የነበረው የጎርፍ መጠን ይቀንሳል ማለት ነው። ዋስትናን ማረጋገጥ የሚባለው ነገር ተጨባጭ በሆነ መንገድ እየተሰራ ነው ማለት ነው። የአረንጓዴ አሻራ አንዱ ትርፋቱ ራስን በምግብ የመቻል ነው። እሱ በአረንጓዴ አሻራ በየአመቱ የሚተከሉ የፍራፍሬ ችግኞች እነሱ አሁን ላይ የምስራች እየሰጡ ምርት እያመጡልን የተሰራው እንግዲህ የአረንጓዴ ልማት ጥበቃ ስራ በተለይ የማህበረሰቡ ተሳትፎ ምን ይመስላል? የእናንተ ቢሮስ እየሰራ ያለው ስራ ምንድን ነው? ያው እንግዲህ የምንሰራቸው ጠቅላላ የአረንጓዴ አሻራን ብንል የአረንጓዴ ልማትን ብንል በህብረተሰብ ተሳትፎ ነው ከፍተኛ ስራ የምንሰራ። ቢሮው ሲነሳ 60% በመንግስት 40%ቱን በህብረተሰብ ተሳትፎ ነው የሚሰራው። ይሄ ደግሞ ምንድነው ለቀጣይነቱን ለማረጋገጥ ትልቅ ዋጋ አለው። የኔ ነው ስሜት ተሰምቶት ባለቤቱን የኔን ብሎ ከተለያዩ ጥቃት መከላከል መንከባከብ ሲቆረጡ ነው ለማለት የህብረተሰብ ተሳትፎ ወሳኝ ነው። በጣም ነው የማመሰግነው። ቆንጆ ቆይታ ነበረ። እኔም አመሰግናለሁ። እንግዲህ ተመልካቾች እንደተከታተላችሁት ነው በእንጦጦ አካባቢ በተለይ ባለፉት አመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች እንጦጦ አካባቢ ምን አይነት ደረጃ ላይ ደርሰዋል፣ የመጽደቅ ምጣኔያቸው ምን ያህል ነው የሚለውን ዞር ዞር ብለን ተመለከትን። እኔም እንግዲህ ቅኝቴ በጣም ጥሩ ደረጃ ላይ እንዳሉ ከዛ ባለፈ ደግሞ ባህር ዛፍን በሀገር በቀል ዛፎች የመተካት ስራ እንደተሰራ ከዛም አልፎ ኢትዮጵያ አሁን እንግዲህ በተለይ በምግቡ ዘርፍ ራስን የመቻል እንቅስቃሴ እያደረገች እንደሆነ ይታወቃል። ያንን የሚያግዙ ሰፊ ስራዎች እየተሰሩ እንደሆነ ለመታዘብ ችያለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። እንጦጦን ከተመለከታችሁ በአረንጓዴ አሻራ መርሃ ግብር እንዲሁም ደግሞ በወንዞች ዳርቻ ልማት በጋራ የተከወኑለትና የተለወጠ ከባቢ ነው። አረንጓዴ አሻራ መርሃ ግብር ከዚህ ባለፈ ለበርካቶችም የስራ እድል እየፈጠረ ነው። ስለ አንድ ግለሰብ ልናነሳላችሁ ነው። በቢሸፍቱ ከተማ በችግኝ ማፍላት ሽያጭ ስራ የተሰማራው አቶ ያዕቆብ ከራሱና ከቤተሰቡ አልፎ ለሌሎች ወጣቶች የስራ እድል በመፍጠር የኢኮኖሚ ባለቤት መሆን ችሏል። ግለሰቡ ከአረንጓዴ ልማቱ በሚያገኘው ገቢም ልጆቹን በጥሩ ሁኔታ እያስተማረና ቤተሰቡንም ከመደገፉ በላይ የተሰማራበት ዘርፍ ለሌሎችም ውጤታማ ሊያደርግ የሚችል ሰፊ የስራ እድል እንዳለው ጠቁሟል። ከባልደረባችን ሰናይት ብርሃኔ ጋር ቆይታ አድርጓል። ከራስ አንደበት እንከታተለው። እኔ ያዕቆብ ደበላ ይባላለሁ። የምኖረው ቢሾፍቱ ከተማ ኩዳድ ቀበሌ የሚባል ነው። እዛ አካባቢ ነው የምኖረው። እኔ የተሰማራሁበት በችግኝ ማፍላትና ማሳደግ ወደ ሽያጭ ለህዝብ ለማቅረብ በዛ ነው። እኛ በቆሎ እንዘራ ነበር ዝም ብለን በቆሎ ዝም ብለን 1 4 5 ፍሬ እንዘራና እሸት እንበላለን። አንድ ጓደኛችን አለና ለምን አንድ ሁለት ችግኝ እየተከልክ ለምን አትጀምርም ማለት ነው። ከዛ በትንንሽ እንትን ጀመርነው ችግኝ በ8 ቁጥር ነበር የምንሸጠው። በ8 እየሸጥን እንደደ ነበርና እንደዚህ ከፍ ያለ ገንዘብ የለንም፣ እንደዚህ መስራት አንችልም፣ አቅም አልነበረንም። ከ8 ቁጥር ወደ 30 40 ነው። ከዛ ተነስተን ወደ ኬሚካል ነው ገባነው። አሁን በኬሚካል ደረጃ ማምረት ጀመር እና ብዙ ጥቅም አለው። ችግኙ ባለፈ ከምትመጣ እንኳን ከቤት ነው የምንጠቀመው። ቃራዎች እንኳን ከቤት ነው የምንጠቀመው። ለምግብነት የምንጠቀመው ምርት ዘሮች አሉ። ፓፓያ አለ፣ አቮካዶ አለ፣ አፕል አለ፣
እነዚህዎች ለምግብነት የሚጠቅሙ ነው። በጣም እኛም የምናመርተው እዛ ላይ ትኩረት እያደረግን ነው የምንሄደው። ሙዝ አለ በዘመናዊ እንትኖች የሆኑት ማለት ምርት ዘር የሆኑት ከውበት ደግሞ ጎልፊከስ፣ ፊከስ፣ ቃጫዎች ብዙ አይነቶች ቃጫዎች አሉ። እነዛ አሉ። ሎሚ ፊከስ፣ ሎሚ ራሱ ሎሚ እናመርታለን። ወይን አለ። ብዙ ነገሮች አሉ። እኛ ጋር የጠፋ ነገር የለም። ግን በዚህ ደረጃ ነው። ከውጭም ጀምሮ እስከ ውስጥም የምንጠቀመው ይሄ ነው። ከሱ ሁሉ ደግሞ ከምንጠቀመው በጋ እኛ ግቢ ብትመጪ ቅዝቃዜው እንደ ዱር ነው። ደስ የሚል ቅዝቃዜ ነውና በዛ ደረጃ ነው። እኔ የሁለት ልጆች አባት ነኝ። ልጆችን ያው በስነ ስርዓቱ እያስተማርኩ ያለው በዚሁ ነው የማስተምረው። የግል ትምህርት ቤት ነው የማስተምረው። በዚህ ላይ ወደ 4 ሰራተኞች አሉ። 4 ሰራተኞች ያስተዳድራሉ። ከችግኝ ጋር መዋል ማለት እኔ እንጃ ይህንን ብያል መግለጽም ያቅተኛል። ችግኝ ማለት ልጅ ማለት ችግኝ ማለት በቃ ሕፃን ልጅን ማሳደግ ማለት ነው። ችግኝ ማለት ስናየው ከውበት የተረፈ ችግኝ ውስጥ ስትይ መንፈስሽ በቃ የትም ቦታ ተናደሽ ብትመጪ እንኳን ወደ ችግኝ ውስጥ ስትገቢ በቃ የተረጋጋ መንፈስ ቅዝቃዜው በቃ መንፈስሽ ይታደሳል። በቃ ትታደሳለሽ ሙሉ በሙሉ ማለት ነው። እኔ እንደዚህ እንደምታየኝ አይደለም። ቦቴን አደርጋለሁ። ቦቴን ካደረኩ በኋላ ወደ ስራ ገባለሁ። ፍጋ አደርጋለሁ። ለምን ይሄ ለምን እንደ ልጅ ማለት ነው። ለምን ፊቱን አጠቆረ እንደምንለው ለምን ምን ነው እንደዚህ ምናምን ብለን ችግኛችን ካላየው ያመኛል። እኔ ከወሬ ከማውራ ከውጪ ከሚውል ጠበበኝ ምናምን አይደለም። አልጠበበኝ መጥበብ አይደለም። አይምሯችን ነው የጠበበው። እነዚህ መለወጥ አለባቸው፣ ማየት አለባቸው። አንድ ነገር አለኝ ከማለት ስራ አለኝ ወደ ስራ መግባት ያሳለ አለባቸውና ሰው በጥበት ቦታ ማለት አንድ ማለት ላስቲኮችን ማደራጀት ይችላል። ወደ ላይ ከፍታውን ማስራት ይችላልና በዛ መሃል ላይ እያደራረበ የተለያዩ ነገሮችን መስራት ይችላል። በትንሽ ነገርን ከሰራ ያንን እየለወጠ ኢትዮጵያ ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል የደን ሽፋኗን ከ23 በመቶ በላይ ማሳደግ ያስቻላትን ታሪካዊ አረንጓዴ አሻራ ንቅናቄ በስኬት አስቀጥላለች። ዛሬም 805.3 ሚሊዮን ችግኝ በአንድ ጀንበር ተክላ ሳይታለች። ከትንሽ እስከ ትልቅ በጋራ ክንድ ምድርን የማልበስ ሂደቱ ሀገር የሁሉም የጋራ ቤት መሆኗ በተግባር ያረጋገጠበትና የትውልድ ቅብብሎሽን የሚያጠናክር የዘመናችን የታሪክ ማህደር ሆኖም ተመዝግቧል። እድሉ ፈቀደ ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር ሲጀመር የነበረው አካባቢያዊ እውነታ ተፈጥሯዊ ቁርኝትን የሚሰብር የደን መራቆት መሬቱን አሳስቶ የተፈጥሮ ውበት ጠፍቶ ህብረተሰቡም ከምድር ጋር የነበረው ትስስር የተቆረጠበት ነበር። ይህ መርሃ ግብር ሲነሳ ግን የዘውትር የልማት ሥራ ብቻ ሳይሆን የህዝብ ትንሣኤ ሆኖ መጣ። ከትንሽ እስከ ትልቅ ከወጣት እስከ አዛውንት ልዩነቶችን ሁሉ ወደ ጎን በመተው በአንድ የጋራ ዓላማ ስር የተሰለፉበት ሆኖም ብቅ አለ። መሬት ከአረንጓዴ ቀለም ስትስማማ የተተከሉት ዛፎች አረንጓዴ ቀለም እንደሚለብሱት ሁሉ የህብረተሰቡ ማህበራዊ ትስስር በደማቅ የአብሮነት ስሜት ተቀባ። ዛሬ ያ አካባቢ ጥበቃንና የተፈጥሮ እንክብካቤን እንደ ሩቅ አድርጎ ይቆጥር የነበረው አስተሳሰብ ሙሉ በሙሉ ተቀይረው ከአንድ ወቅታዊ ዘመቻም አልፎ የኢትዮጵያውያን ማህበራዊ ባህልና አኗኗር መሆን ከጀመረ ሰንበትበት ብለዋል። ኢትዮጵያውያን ከአጽናፍ እስከ አጽናፍ ተንቀሳቅሰው በጋራ ምድራቸው ላይ በህብረት ሲደክሙ ሀገር የሁሉም የጋራ ቤት መሆኗን በቁጭትና በኩራት ያረጋገጡበት አጋጣሚን በመፍጠር የጋራ ቤት ደግሞ የሚለማው በጋራ ክንድና በህዝባዊ ደስታ ብቻ መሆኑን በተግባር ያስመሰከሩበት ታሪካዊ ክስተት ነው። ሁሉም ዜጋ የሚሳተፍበት የአንድ ጀንበር ተከላ ጭምር የሚካሄድበት አመቱ ሙሉ የሚሰራ ተግባር እንጂ የአንድ ወቅት የዘመቻ ተግባር አለመሆኑን ለመግለጽ ነው። በኢትዮጵያ በየአመቱ የሚካሄደውና በቢሊዮኖች የሚቆጠሩ ችግኞችን የመትከል ሀገራዊ ህዝባዊ ንቅናቄ የሆነው አረንጓዴ አሻራ ምድርን የማልበስ ብቻ ሳይሆን የኢትዮጵያውያንን አንድነት የማጠናከር ታላቅ ጥበብ ነው። በትውልድ ቅብብሎች ውስጥ የማይደበዝዝ አሻራ እየጣለ በልዩነቶች መካከል ውብ ድልድይ እየገነባ የሚቀጥልና ኢትዮጵያ በልጆቿ ህብረትና ትጋት የገነባቸውን ለነገው ትውልድ የምታሸጋግርበት የአንድነት የልምላሜና የተስፋ አሻራ ነው።
ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። ይህ መስተጋብር ባህላዊና ማህበራዊ ትስስርን በማሳደግና በማጠናከር አባቶች በአድዋ የፈጸሙትን ገድል በእውነተኛ ህዝባዊ አንድነት በስራና በተግባር የሚገለጽበትን እድል መፍጠር ችለዋል። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት ተወዳል። የአረንጓዴ አሻራ ሀገራዊ ትርፍ የተተከለ ዛፍ ብቻ አይደለም። የአየር ንብረት ቀውስን የመቋቋም አቅማችንን ከመገንባት ባለፈ ትውልድን ከትውልድ የሚያገናኝ ህዝብን ከህዝብ የሚያቀራርብ የጽኑ ሀገር መሰረት ነው። ዛሬ እያንዳንዱ ዜጋ የሚተክለው ችግኝ ነገ በኢትዮጵያዊነት ጥላ ስር ተጠልሎ የሚያድገው የነገይቱ የተዋበች ሀገር ምሳሌ ጭምር ነው። ይህ አረንጓዴ አሻራ ለዘመናት በታሪክ ማህደር ውስጥ ደምቆ የሚኖር የኢትዮጵያውያን የህዝባዊ ህብረትና የአንድነት ጥበብ ሆኖም ይኖራል። ማለት ነው። አረንጓዴ አሻራችን የአንድነት ምልክታችን አድርገን የምንወስደው ሰንደቃችን ነው። በኢትዮጵያ በተከናወኑ የተቀናጁ የአረንጓዴ አሻራ መርሃ ግብሮች የተጎዱ ተፋሰሶች በማገገማቸው ምክንያት በየዓመቱ በአፈር መሸርሸር የሚባክነው ለም አፈር መጠን በከፍተኛ ሁኔታ መቀነሱን ሳይንሳዊ መረጃዎች ያመላክታሉ። የፍራፍሬ ችግኝ ተከላ ማደግ፣ የህዝብ ንቅናቄው ሀገራዊ ትርጉምና ለሴቶችና ወጣቶች የተፈጠሩ የስራ ዕድሎች አካባቢያዊ የምግብ ዋስትናን በማረጋገጥ በኩል ያሳደሩት አስተዋጽኦም ከፍተኛ ነው። ሰናይት ብርሃኔ ተጨማሪ ይኖራታል። ኢትዮጵያ በየዓመቱ በጎርፍና በአፈር መሸርሸር ምክንያት በቢሊዮን ቶን የሚቆጠር ለም አፈር ታጣ ነበር። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ በተከናወኑ የተቀናጁ የተፋሰስ ልማቶችና የችግኝ ተከላ ስራዎች የአፈር መሸርሸርና የውሃ እጥረት መጠን በከፍተኛ ደረጃ ቀንሷል። ይህም የአፈር ለምነትን በመጠበቅ የከርሰ ምድር ውሃ እንዲጎለብትና የደለል ክምችት በግድቦች ላይ የሚያደርሰውን ጉዳት በከፍተኛ ደረጃ እንዲቀንስ አስችሏል። እስካሁን ከአንድ ሄክታር 130 ቶን በሄክታር የሚጠፋ የነበረውን አሁን ላይ ወርደው ወደ 27 ሚሊዮን ቶን ፐር ሄክታር መቀነስ ችለናል። ይሄ ማለት ቀላል አይደለም። እውነት ለመናገር በተለያዩ እርከን ደረጃዎች ላይ ግንዛቤ በመፍጠር ችግኞችን ለህዝቡም እናንተንም ተጠቅመን በሚዲያም በሶሻል ሚዲያም ግንዛቤ በመፍጠር ያንን ሁሉ ማድረግ ይችላል። ይህንን በማድረጋችን አንዱ ደን ሽፋናችን እንዲጨምር አድርገዋል። ደን ሽፋናችን ሲጨምር ምናክል አፈር እንዳይሸረሸር ላይ ኮንትሪቡት እንዳደረግን ማስገንዘብ እንችላለን ለማለት። የአረንጓዴ አሻራ መርሃ ግብር አካባቢን ከማልማት ባለፈ የምግብ ዋስትናን ማረጋገጥ ላይ ትኩረት አድርጓል። ከተተከሉት ቢሊዮን ችግኞች መካከል ጉልህ ድርሻ ያላቸው የፍራፍሬና የምግብ ዘሮች እንደ አቮካዶ፣ ማንጎ፣ ፓፓያ፣ ቡናና ሌሎች ተክሎች ናቸው። እነዚህ ተክሎች ለአነስተኛ አርሶ አደሮች የዕለት ተዕለት የምግብ ዋስትናን ከማረጋገጥ ባሻገር ጥራት ያላቸውን የፍራፍሬ ምርቶች ለውጭ ገበያ በማቅረብ ሀገሪቱ የምታገኘውን የውጭ ምንዛሬ ለማሳደግ አስችሏል። አረንጓዴ አሻራ ስንል ዛፍ መትከል ብቻ አይደለም። ዛፍም ስንል ደግሞ ብዙ ይዘቶች አሉ። ይሄንን ስል በተለይ ለምግብ ሙሉ የፍራፍሬ አትክልቶች ምን ደግሞ ችግኞችን ብንወስዳቸው እና አቮካዶ፣ ማንጎ፣ ፓፓያ፣ ሙዝ በሰፊው እያየን ያለውና ከቅርብ ጊዜ ወዲህ በቡና ውጪ ምንልካቸው ከውጭ የምናገኛቸው ነገሮች ጋር ስናያይዝ ገቢ ጋር ስናያይዝ ይህ ነው የሚባል አይደለም እና በዚህ ላይ አንዳንድ ምሳሌ ቡና መጥቀስ እንችላለን ማለት ነው። ሀገሪቷ በታሪኳ የመጀመሪያ ጊዜ በጣም ብዙ ቢሊዮን ዶላር ያገኘችበት አጋጣሚ ነውና እስካሁን ከተከልናቸው ውስጥ 60% ለሁለት ዓላማ የሚጠቅሙ ናቸው። አንዱ መንሳያ አቮካዶ በቅርበት ራሱ እዚህ ወደ ቢሾፍቱ ወጣችሁ ማየት የሚችሉ ከሆነ በቅርበት ማየት ይቻላል። አርሶ አደሮቻችን ወደ ውጭም የመላክ ደረጃ ላይ የደረሱ እንትኖች ናቸው። ይሄ ደግሞ አቮካዶ በዛ ምክንያት ተደርጎ መንግስት ትልቅ ለአረንጓዴ አሻራ ትኩረት በመስጠቱ የተነሳ ለአቮካዶ ፕሮጀክት ተቀርጾ ራሱ
ችግኝ ጣቢያዎች ላይ ችግኝን በአካባቢው ላይ አካባቢን ቤዛ ያደረገ እንዲመረት ትኩረት ሰጥቶ እየሰራን ነው። ሚሊዮን ኢትዮጵያውያንን በህብረት በማስተባበር ይህንን ሀገራዊ ግብ ማሳካት ለሀገራችን ትልቅ ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ትርጉም አለው። ይህም የማህበረሰብ ባለቤትነትን ማጎልበት፣ የወደፊት ትውልድ አካባቢን የመንከባከብ ባህል እንዲዳብር ማድረግና ኢትዮጵያ በአየር ንብረት ለውጥ ላይ የምታሳየውን ዓለም አቀፍ መሪነት የሚያረጋግጥ ነው። እውነት ለመናገር ኢትዮጵያ በብዙ መንገድ ስሟ እንዲጠራ ካደረጉት አንዱ የዚህ አረንጓዴ አሻራ ኢኒሼቲቭ ነው። ኢትዮጵያ እየሰራች ያለችው በዚህ በተለይ በአረንጓዴ ኢኮኖሚ እንዲሁም ደግሞ በዚህ ካለው አቅጣጫ መሰረት የዚህ የአየር ንብረት ለውጥ ምክንያት የሚመጡ ተጽዕኖዎችን ለመቋቋም የምታደርገው ጥረትን ዓለምም እውቅና የሰጠው እንደ ሀገርም እንደ መንግስትም እንደ ህዝብም የኮራንበት ስራ ነው አሉ። ይሄንን ነው አዋቂም ህጻናት ትልቅ ሳንል ችግኝ ላይ ወተን በንክስ ወተን እየተከልን ያለ ነው። ይሄንን ደግሞ በመስራታችን እንኮራበታለን። ዓለም ወደ ፊቷን ወደኛ አዙራል። አፍሪካን ክላይሜት ሳሚቱ ያዘጋጀ ነው። አፍሪካን አስደምመናል። ዓለም ደግሞ ከዚህ በመውሰድ ኮፕ ሰርቲቱ ወደዚህ ዓለም ፊቱን አዞራ እንድንሰራ እንድናዘጋጅ። ሁለተኛ ፖለቲካ እንድምታው ለጎረቤቱ ሀገሮቻችን ላይ ትልቅ ጫና አለ። እኛም ብቻ በመስራታችን እኛም ብቻ እየጎዳ አይደለም። ዓለም በኢንዱስትሪ መስፋፋቱ እኛም ብቻ እየጎዳን አይደለም። ጎረቤቶቻችን ላይ ከኛ ትኩረት ወስደው ኬንያ ዛሬ ላይ በጣም ትኩረት ሰጥታ እየሰራች ነው ያለችው። እኛም በጎረቤታዊ ሀገሮቻችን ላይ ልምድ ማካፈል ችለናል። በችግኝ ማፍላት በመትከልና በመንከባከብ ሂደት ለበርካቶች የስራ ዕድል ተፈጥሯል። በሚያገኙት ገቢም የቤተሰቦቻቸውን አቅም ገንብተዋል። የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘም ነው። አረንጓዴ አሻራ መርሃ ግብር ተፈጥሮን የመንከባከብ ስራ ብቻ ሳይሆን የሀገርን የምግብ ዋስትና የማረጋገጥና የዜጎችን ሕይወት የመቀየር ሁለገብ ሀገራዊ እንቅስቃሴ መሆኑን እያሳየ ይገኛል። የተወደዳችሁ እስካሁን አብረናችሁ ነው ያለነው። በነገራችን ላይ ከሌሊቱ 11 ሰዓት ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እስከ ምሽቱ 3 ሰዓት ድረስ በዚሁ በአረንጓዴ አሻራ መርሃ ግብር የአንድ ጀንበር ላይ ትኩረቱን አድርጎ ቆይታ እያደረገ ነው። እኛ ደግሞ ከምሽቱ 12 ሰዓት ጀምሮ እዚህ ስቱዲዮ ሆነን ትልቁን ብስራት በጋራ አብረን ሰምተናል። ኢትዮጵያችን አሸንፋለች። ኢትዮጵያችን ካቀደችው በላይ በአንድ ጀንበር አሳክታለች። ያንን ትኩረት ያደረጉ ዘገባዎቻችንን ከአንድ ሰዓት ጀምሮ እያደረስናችሁ ቆይታ አድርገናል። ከጥቂት ደቂቃዎች በኋላ በተመሳሳይ ዚሁ ዛሬ ስንሰራ ስንተክል ስንለፋ ያልንበትን የአረንጓዴ አሻራ መርሃ ግብር ላይ ያተኮሩ ዜናዎቻችን ይዘን መልሰን እንገናኛለን። አሁንም አብሮነታችሁን ከኢትዮጵያ ቴሌቪዥን ጋር አድርጉ። የለማች ተስፋይቱ ምድር ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። ተገኝቷል። ጨዋታው ሙቀቱን ጨምሯል። በኮምፒዛ ካርዶ የግብይቱ ግጥሚያ ያድምቁታል። በየትኛውም ቦታ ኮምፒዛ ካርዳችንን መዘዝ አድርገን ክፍያችንን በማጣጣም ኑሮን ማቅለል ቻልንበት።
ኮምፒዛ ካርዶን በአቅራቢያው ከሚገኘው የኦሮሚያ ህብረት ሥራ ባንክ ይውሰዱ። በግብይቱ ግጥሚያ ከአሸናፊዎቹ ወገን ይሁኑ። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ